ዲሪ በእናትህ በትብብሎሽ እንዲገባ ታደርግም እንዴ? እስኪ ዝም በሉና ስሩ። ሲያቀብኝ በፕሮግራም እንስራ ብዬ እስቲ በዛሬው ቀን ወጥ ቤት ድረስ ማሽኑን ባታቃጥ ኖሮ እንዲህ አትልም። ቁርጥዬም ቢሆን መግዛት ያውቃል። ግዣ ማፊ ምንድነው? እጅሽ እኮ አይደለም የሚላጣው ሽንኩርቱ ነው። ሽንኩርት አይደል እኔ የሚገርመኝ አንቺ ግን ገና ዛሬ ነው ሽንኩርት መላጥ የምትማሪው? ሽንኩርት መላጥ ምን ትምህርት ያስፈልገዋል? እቺ ያገባ ነው ያፈሰው በቃ አራሚ ዝም ብለህ ስራ። ገና ለገናችሁ እንኳን ታገኛለሁ ብዬ አይኔን ላጥፋ። አንተ 50 ብር ለማግኘት ብለህ ነው። እኔ ግን ምንም ለማላገኘው አይደል የምቃጠለው? ማሚ የኔን ነገር ግን ልታስቢበት ፈልጋለሁ። ምንም አላስብበት። ልንገራችሁ የማይሰሩ ልጆች አይብሉ ተብሏል። እኔ መቼ ይብሉ አልኩ? ማሚ እኔ ግን የሚገርመኝ እቺን ጥቅስ የምታውቁ ሰዎች ልክ ብዙ ያላችሁ ለሌላችሁ አካፍሉ የምትለው ጥቅስ ጋር ስትደርሱ ጃምፕ ትለዋታላችሁ። ወበዞች ለምን መሰለህ የምንዘላት? ልመናን ላለማበረታታት። ዊ ማሚ እንደው መልስ አታጭም አንቺ። እንደው ማሚ አሁን ሽንኩርት ከተባለ ጥቅስ ያስፈልጋል። ዝም ብለህ ስራ። አንቺ ሻሸ ነሽ? ነይ ጋሼ ነሽ? አዎ አዛሊ አንቺ አዛሉ ነሽ አይደል? እንዴ ባቢ ወይ ባቢ አንቺ ራስ ነሽ አይደል? ነኝ ይቤ አንተ ይቤ ራስህ ይቤ ነህ? ኧረ ምን ጉድ ነው? አዛሊ ምን ጉድ ነው የማየው? ምን ጉድ ነው ይሄ? ዛሬሽ ሰላም ነው። ምነው ሰላምታ ይቀድም? ይቀድማል። አዛልዬ ይቅርታ። እንዴት ዋላችሁ? ሌላ አሰብኩና የተቆለለው ሽንኩርት ቀልቤን ገፎት እኮ ነው። ምን ነው እናንተ አመት በዓል እንኳን ካለፈ ቆየ። ቆይ ነው የምለው ጤንነታችሁን እኮ ተጠራጠርኩት። ልክ ናችሁ ግን? እንግዲህ በደረሰ መረጃ መሰረት ከዓይናችን በስተቀር ሁሉ ነገራችን ጤነኛ ነው። ጋሽዬ ለቤት ውስጥ ወጥ ለመስራት መስሎት አይደለም። እትዬ ናችሁ። አንድ የምጠይቀው ዘመድ ስላለኝ ክሽን ያለ ጣት የሚያስቆረጥም ቆንጆ ዶሮ ሰርተን ይዘን እንሂድ ብለው እኛንም እዚህ አንድ የሥራ ባልደረባ የሚስት ወልዳ ራስ ጥየቃ ልሄድ ነው። አዛልዬ ታዲያ ለራስ ሙቅ እንጂ ዶሮ ምን ይሰራላታል? አባባ እቺ ጥያቄ ነው ልመልስ። ይሄ ሰውዬ ለማሚ ከባድ ጀለሷ ነው። ጀለስ ታዲያ ለዚህ ጀለስ ስለሆነ ሰውዬ ራቅ ብሎ ልኩን መንገር እንጂ ዶሮ ወይ አባቴ እንደው ጀለስ እኮ አንተ እንዳሰብከው በእንግሊዘኛው ቮካብለሪ ሳይሆን በነይቤ በአራዶቹ ቋንቋ ፍሬንድ ማለት ነው። ሽንኩርት መላጥ አይምሮ እንደሚልጥ የገባኝ ዛሬ ገና ነው። አንቺ የአራዳ ቋንቋ እኮ ገባሽ። እንግዲህ አባቢ ምንድነው ይሄ ሰውዬ? የቱ አባቢ ጀርባዬ ላይ ቆመ የቱ አትበለኝ። እያወራን ያለነው ሚስቱ ስለወለደችበት ሴትዮ ነው። ሰውዬ ነው ሰውዬ። በጣም ጥሩ። ይኸውልህ አባቢ ይሄ ሰውዬ በነማሚ መስሪያ ቤት ውስጥ የደሞዝና የደረጃ እድገት ላይ ከፍተኛ አስተዋጽኦ አለው። ታዲያ የሆነ እንደሆነስ ይሁና እንዴ። ገና ለገና የእናንተ መስሪያ ቤት ሰራተኞች ወንዱም ሴቱም በአመት 2 ይወልዳሉና ለነሱ እጅ መንሻ የሀገሪቱን ዶሮን ጨርሶይ ዘሩ እንግዲህ ደሜን አታፍላው። እሺ አይፈላም አዛሉ አይፈላም። ባልገባህ ነገር ላይ አስተያየት ገብቶኛል ጋሽዬ። አልገባሁትም። ገባኝ። አልገባሁትም። ቆይ እኔ ላስረዳሁት። እንዴ እትዬ እኮ እጅ መንሻ ሳይሆን እጅ የሚያስቆረጥም ጣት የሚያስቆረጥም ክሽን ያለ ቆንጆ ዶሮ ሰርተው ሰው ፊት ሲቀርብ ደግሞ ሻሼ መትት መዘላበዱን ተይና ወደ ስራሽ። ማሚካ ማሚነት ማሚ በፊት ማለት ነው ከፊት ያጋር ሰው ሰበሰብና በኋላ አንድ ሰው ይቆምና በጠፍጣፋ ድንጋይ ከተዘጋ በሩ እናት አትገኝም እንደው ቢበሩ እሱ ለኔ አንተው ይላል። እናቱን የሚወድ እኔ እኮ አንቺን እንዴት እንደምወድሽ እንደኔ አይነቱ ማለት ነው ማሚ። እኔ ምንሽ ማሚ እንደው ግን እሱ ምን ስለሆነ ነው
ድፍን ዶሮ የሚወሰድለት ድፍን ዶሮ የሚወሰደው እኮ ውጭ ሀገር ላለ ሰው ነው። ለምን አትይም? ዶላር ይልካል ተብሎ ስለሚታሰብ እና ምን ይሁን እናማ ይቀመስ። ወይ ለቅምሻ ያክልማ እኮ ቁሌት አስቀርቻለሁ። ቁሌት ማሚዬ፣ ቁሌቱ ግን አይበዛም? ይበዛል። አይ ከሱ ይልቅ ማሚዬ ዶሮ ከመታረዱ በፊት ስሾፈው በጣም ወንድነቱ ስለተመቸኝ ደሪናውን ያቺ ፈረሰኛዋን አስቀርታሽኛል። ጭራሽ ጉሮሮም አይደል አይደል ያማረ ፈረሰኛ ማሚስ ቀልደኛ እኮ ነኝ እንጂ በልቀቅ። ታፋው ነው የሚገባው ብለሽ ታፋውን አስቀርሽልኝ። አይ እናት እኮ ይቤ ሰው ቤት የሚሄድ ነገር ምንም ሊጎሉ አይገባም። ማሚ ቆጥሮ ነው እንደሚረከቡሽ? የመንግስት ንብረት አደረግሽ እኮ ማሚዬ። በእናትሽ ማሚ እንዲህ ተብሎ የተጻፈ ህግ አለ? የተጻፈ ህግ የለም፣ ግን ሰዎች ሲኖሩ በተጻፈ ህግ ብቻ አይኖሩም። እሺ የራሳቸው የሆነ ወግ፣ ልማድ፣ ባህል አላቸው። ጨምረው ጨምቀው ወግ፣ ባህል፣ ልምድ። ወደፊት ስለ ወግ፣ ባህል፣ ልማድ ከታሪካዊ አመጣጡ ጀምረን እናወራለን። እሺ አሁን ቸኩያለሁ። በሜካፕ ክላስ ማለትሽ ነው? ኧረ አንተ ጉደኛ ነህ። ሰው ቤት የሚሄድ ዶሮ ብልት አጉድለሽ ስጭኝ አልክ እኮ። ምን ጣጣ አለው? ጣጣ የለውም። የዛሬ ልጆች ገና ብዙ ጉድ ታመጣላችሁ። እሺ ደግሞ ሰው ቤት ብልት አጉድዬ ወስጄ ፈረሰኛ የሌለው አንድ እግር የጎደለው ዶሮ ይዛ መጣች ልታስብለኝ? ማሚዬ ባናና አልኩብሽ። ዶሮ ቋጥረሽ የምትሄጂው ሸምሞሽ ነው አይደል? ማለት ይሉን ተይዞሽ። በልዞር በልልኝ ዛሬሽ። አባቢ ደግሞ ምን ያደርግልሽ? አብሮኝ ነው የሚሄደው። እንዴ ጓደኝነቱ ላንቺ አባቢ ምን ይሰራል? ጓደኛዬ ፊልድ ወጥቷል። ሚስቱን ደግሞ አላውቃትም። እዛ ሄጄ ይደብረኛል። አባቴ አለች ያቺ ልጅ። እውነቷን ነው። አባቴ መደበሪያ ነው። ፓፔት አሻንጉሊት። ይበቃል። ሻለኝ ሰውዬ እንዳታሳምጽብኝ እራፍ። በቃ እኔ ደግሞ አንድ ነገር ልንገርሽ። ታፋውን ወይም ደግሞ ፈረሰኛውን ካልሰጠሽ ግን አመጽ ነው ማስነስ። በልራፍ ይበቃል። ነግሬሃለሁ። የሰማይ ቅርበቱ ኮፊት ታይሌነ ካኮጥቂ ነው ይቅሩ እናንተ ይል ቆይ ቆም ናነ ቆይ ምንድነው እንዴ? ፍተሻ አለ። የምን ፍተሻ? እትዬ ደግሞ ሁልጊዜ ነው እንደ አዲስ የሚሆንበት። እንዴት ያለ ነገር ነው? እንግዲህ ለሆነ ሸጎጥ አድርጎ ለመውጣት ነው እንዴ? ምንድነው የሚሰባርቀው ይሄ ሰውዬ? ምን ነው ጋሼ? ማናቸውም ሰው ቤት ሲገባም ሆነ ሲወጣ ሳይፈተሽ መውጣት የለበትም አላሉ ብያለሁ። ታዲያ ያልኩ እንደሆነስ እኔ ሰሩሞላ ኃይሌን ስገባም ስወጣም ልትፈትሸኝ ያምርሃል እንዴ? ፍቅቻ አባቢሉ አለኝ። ያው እንደው ደሜን አፈሰው አጥንቴን ከስክሰው ይወጡ ይሆናል እንጂ ሳይፈተሹ መውጣት የለም። አበቃ። እንግዲህ ደሜን አታፍላው። እንዴት እኔ ትእዛዝ በመፈጠሜ እኮ የእርሶ ደም ነው የሚሞላው። ምን ተከተከው? ትእዛዝ ባለመፈጠሜ ደግሞ ጋሼ ደሞዜን ነው የሚጎምዱት። በጊዜ በኑሮ ተዝሽ ደሞዝ ላይ መጉረድ ማለት እኮ እድሜ መጉረድ ማለት እኮ ነው። አንተ ተሸክሜ እኮ ነው የቆምኩት። ግድ የለም ያውርዱት፣ እኔ ወርዶ ፈትሸዋለሁ። በቃ ይፈትሽና እንገናኝ። ወይ ያውል ይፈትሹ ሄድክ ብሮንክ አራው ምንድነው? ምን ሆነሃል? አረጓባስ ምነው? ፍተሻ ነው። ለምን ፍተሻ? ለፍተሻ ነው ታዲያ የምትጮህ? የህዝብ ነው ጋዝ ብሎ በቃ ፍተሻ ነው። የዛዴው መጮህ ፍተሻ ነው ይሉ ጋሼ ይሄ ነገር እንግዲህ አይወጣም። በቃ እኔ ፊቱን እኮ ስትል መጠመጡ እኮ ተጠራጠር ያለው አዛሉ አንድ በይልኝ። ይሄ ሰውዬ ዛሬ እጄ ላይ ሳይፈራርስ እጆ ላይ መፈራረስ አይደለም ተወክቼ ልጋገር እንጂ ይሄ ዕቃ አይወጣም። አበጀ ይሙት። ኧረ እባክህ ምንኛ ቀልድሃል። እኔ ለራሴ ረክቶብኛል። ዘርዬ በቃ እንሂድ። አዛልዬ ልክ እኮ ነው። አይወጣም ካለ አይወጣም ነው። ለምን መሰለሽ? ስለበሩ አሁን ከእከ በላይ እኔ ያውቃለሁ አላውቅም። ስለበሩ ጠንቅቆ የሚያውቀው እከ ነው። ይግባ ያለው ይገባል፣ ይውጣ ያለው ይወጣል። አይገባም ያለው አይገባም፣ አይወጣም ያለው አይወጣም። ልክ ነው። አዛልዬ ነኝ እንመለስ ወደ ቤት ነው ዘርዬ። አሁን አዛሉ ቀለጠች። ጉድ ፈላ አይደለም አይወጣም ብሏል። በቃ አይወጣም። አሁን ዘርዬ ነኝ ለምን አዛሉ እኔ ልንገርሽ
እኔ ገና መጀመሪያ ስንወጣ ሸክኮኝ ነበረ። አዎ ሰው ምሳ በልቶ ቤቱ አረፍ ብሎ ቡና በሚጠጣበት ሰዓት ቅያስ እንደጠፋው መሐንዲስ መንደር ለመንደር ስር ለስር ታንከራትችኛለሽ እንዴ አንቺ? በልዘርሽ እኔ ራሴ መንገላታቱን ፈልጌው ይመስላል። አዎ ፈልገሽማ ነው። ምክንያቱም ፍለጋው በዚሁ ይብቃ። እኔው ተሸክሜው እንደወጣው ስጭኝ ላግዝሽና እኔው ተሸክሜው ይዤው ወደ ቤት ልመለስ ብልሽ አሻፈረኛል። አሳሉ ልንገርሽ፣ ከዚህ በኋላ መሬት ብትጭሪ ሰማይ ብትቧጥጫ አታገኙም። አቤት እኔ ነው እቺ የሴት እከ አቶ ተስፋዬን ታውቂዋለሽ? ተስፌ ለሌላ እኮ አይደለም፣ ቤቱን ካወቅሽ እንድትጠቁሚ ነው። ኢንጂነሩን፣ ላባደሩን፣ ወታደሩን፣ አርሶ አደሩን። ኦ ማይ ጋድ! ስንት ተስፌ በሞላበት ሀገር የተስፌ ቤት የቱ ጋር ነው ብሎ መጠየቅ ጅል አያስብልም? ሞኝ ነሽ ልበል? አይ ሞኝ እንኳን አይደለሽም። ምናልባት የዋህ ነሽ ልበል? አይ የዋህም አይደለሽ። አዛኝ፣ አዎ አዛኝ ነሽ። ሰዎች ስታዝኝላቸው አይተሽ እንዳላየሽ ስታልፊያቸው እንደ ሞኝ ይቆጥሩሻል። ተጠንቀቂሽ። ለነገሩ ታያቸው ባክሽ። አንቺ ስለ ሰው ምን አገባሽ? ስለ ራስሽ ነው የምትኖሪው። ግን ተስፋዬቱን ነበር ያልሽኝ? ተስፍሽኛ መስሪያ ቤት የሚሰራው ሚስቱ ሰሞኑን የወለደች እንዴ? የተስፍሽን ቤት ነው እንዴ የምትፈልጉት? አዎ ተስፍሽ። አይ በቃ አታውቀውም። አምጪው ይዘን ወደ ቤት እንመለስ። ይሄው አይደል እንዴ? አፍንጫው ስር ሆናችሁ እኮ ነው የምትጠይቁኝ። እናመሰግናለን። ታመሰግናለች እሷ። ምን ማለት ነው? እናመሰግናለን። እኔና ታመሰግነችሽ እሷ። በቃ ጋሽ አየትዬ ጋሽ ልክ እነሱ ናቸው እንዲህ ጉድ የሚሰሩት። አሁን ለማን ይነገራል? የገደለው ባልሽ፣ የሞተው ወንድምሽ፣ አዘንሽ ቅጣጣ ተቤትሽ አልወጣለች ማለት ደግሞ እኮ አንፈትሽም እላለሁ። ከወለድሽ ስንት ቀን ሆነሽ? አንድ 10 ቀን ሆነኝ። 10 ቀን? ኦ ጥሩ ነው። አዎ በርትተሻል። እኔ የምለው በምጥ ወለድሽ ወይስ አቅም እኮ ዶሮም ብዙ አቅም አይሰጥም። ግን ኧረ ምንም ችግር የለም፣ አይጨነቁ። እኛ እየተጫወተ ነው። ምን ነው ጌታው፣ በቤቱ ወንድ ከሌለ? ወንድ ነው እኮ የወለደችው አይደለም እንዴ? ወንድ እድለኛ ነሽ። እውነቴን ነው የምልሽ፣ እድለኛ ነሽ። ሞላ ይሙት። ምንድነው በአሁኑ ጊዜ አብዛኛው ሴቶች የሚወልዱት ሴት ነው። ስለዚህ ሬሾውን ስናየው ከወንዱ ቁጥር የሴቱ ቁጥር ከፍ ያለ ነው እና ወንድ በመውለድሽ እድለኛ ነሽ አይደል እንዴ? ያዛልዬ ማን ነው ወንድ ያሉት ጌታ? ምን የመሰለች የወርቅ ፍልቃቂ ሴት ነው የወለደች። ሴት? አዎ ምን ነው? አይ ምንም አይደለም እኮ ይሄ። እንደውም ሴት መውለድሽ በጣም ጥሩ ነው። እኔ ሴት በመውለድሽ እደግፍሻለሁ፣ ላበረታታሽም እፈልጋለሁ። በጣም ሴት ልጅ እኮ የእድል ምልክት ናት፣ የመልካም ነገር ሁሉ ምልክት ናት። ስለዚህ ሴት በመውለድሽ ሐሳብሽን እንደደገፍኩት ልገልጽልሽ እወዳለሁ በዚህ ጊዜ። በሞትኩ ምን ነው ለእናንተ የቀዳሁትን አጥሚት ሳላመጣ ስታርቂ ኦርጅና መጣ መሰለኝ። ኧረ ምንም እኮ አያስፈልግም፣ አይጨነቁ። በሰሩ ለኔ ለሰሩ ሞላ ኃይሌ ሙቅ። አዎ ላንተ እንደማትወድ እኮ አውቃለሁ። ሰው ቤት መተል ታማርጥ ያምራል። ከልጅ እንዴ ዘሩ ቀለጥ ልጁ አለቀሰ። ልጁ የእናንተ ልጅ አለቀሰ። ተነስታ ነው። እሺ ተኛች። በሉ ተጫውቷል። አትቻለምታ። እሺ እኔ ምንሽ አሳብ ወንድ ነው የወለደችው አላልሽኝም ነበር? ኧረ ሴት ነው። ከየት ያመጣኸው? ወንድ ነው የወለደችው ብለሽኛል። ዘርዬ ብዬ ሊሆን ይችላል። በቃ ስሰማ ተሳስቼ ነው። እኔ ግን ይሄ ነገር ምንም አልጣመኝ። አንተ ደግሞ ምኑ ነው የማይጥምህ? ፍለጋው፣ ቤቱን የጠቆመችን ልጅ፣ ይሄ ደግሞ ካሚንግ ሱን የተባለው ይሄ እያችሁ ጠፋሁ አይደል? ቀዘቀዘና ትንሽ ሞቅ ላድርገው ብዬ እኮ ነው። በሉ ጠጡ። እሺ ያስ እሺ ይሄው ተቆጭ። እሺ ታዲያ እንዴት ነው ስትቀምሽው? ቆንጆ ነው። እኔ ሞቅ ወዳለሁ።
እንዴት አይነት ጠጋኝ መሰለሽ! እንዴት የመሰለ ሙቅ መሰለሽ ማፈላው! እንዴ ይሄው አየሁት እኮ ሙያውትን። በጣም ቆንጆ ነው፣ ይጣፍጣል። ጌታው ጠጣ እንጂ ቀዘቅዝብሃል። እህስ እንዴት ነው ሙያዬ? ቆንጆ ኖት እንደ ሞናሊዛ፣ ደግ ኖት እንደ ማዘር ቴሬዛ፣ ተጫዋች ኖት ውድድር የሎትም እንጂ አይደል እንደ አዛልዬ? አዎ ቆንጆ ነው፣ ይጣፍጣል። ጌታው እርጅና ተጠግቶታል መሰለኝ። እንዴት ጆሮት ይስታል በል። እውነቱን ነው ወይ እናቴ? ኧረ እኔስ ገና ነኝ። በሉሽ ጠጡ ነው ወይስ አልጣሞትም? በጣም አልጣመኝም። ግን ምንድነው ይሄ ጣት የሚያስቆረጥም ሙቅ ነው። አዎ ቆንጆ ነው፣ ይጣፍጣል። በአንቺም ጠጪ። ቶሎ ቶሎ በሉና ልድገማችሁ። እንዴ ኧረ በቂ ነው። ምኑ ነው በቂ? የጀመራችሁትንማ ጨርሱ። ዋ ኋላ እንዳንጣ። ረጸብን ምን አመጣው እንዴ? ቀኑን ሙሉ ሙቅ ካልጠጣን እንጣላለን ማለት ነው? አይደለም። እግዚአብሔር ይስጥልን። እውነት እናመሰግናለን። በጣም ነው እናመሰግናለን። ልትሄዱ እንዳይሆን? አይ አይደለም። ታዲያ መመራረቁን ምን አመጣው? መቼስ ያው ባህላችን አይደል? ወግ ነው። እንደው ማንኛችሁ ናችሁ የተስፋዬ ወዳጅ? እኔ ነኝ። እሷ ናት። እሱ ባለቤቴ ነው። ነኝ። ከኔ ጋር አብሮ መጥቶ ነው። ጎሽ እግዚአብሔር ይባርክ። አሜን። ሰው አክባሪና ሰው ወዳጅ ነው። አዎ አሜን። አለሜ እንደው እስቲ እባክሽ አትጠጣ አታምሽ ብለሽ ምከሪልኝ። እንዴ ተስፍሽ ይጠጣል እንዴ? እኔ ታውቀዋለሁ። ያንቺ መስሪያ ቤት ሰው አይደለም እንዴ? ይጠጣል። ግጥም ማርጎ ነው። በየትኛው ሰዓቱ? ሱቅ ዘግቶ ከወጣ በኋላ ነው። ቀንማ ሱቁን ማን ይጠብቃል? ሱቁን ዘግቶ ኋላስ ለዚህ እንዲያመቸው አይደለ እንዴ በአመት ልጅ እያሳቀፋት ቤት ያዋላት? ወደጋለው። ምን ነው? አይ ምንም በቃ እኛ እንሂድ። ገንፎን ለማን ጥላችሁ ነው የምትሄዱ እንዴ? የምን ገንፎ አመጡብን? ጌታ አራስ ቤት ተመቶ ገንፎ ሳይበላ ይወጣል እንዴ? እንደውም 5 ደቂቃ አይፈጅም። ኧረ እኛ በቃን እንዴ? በቃን። እኛ እንሄዳለን። ቁጭ በሉ። ደርሷል አመጣለሁ። እንደውም ስለ ቅድሙ ጉዳይ እየተማከራችሁ ጠብቁ። ስለ ቅድም ይሄው አላልኩም? የተናገርኳት አንዷን መሬት ጠብ አላለችም። ምንድነው ደግሞ የተናገርከው? የፍለጋው መብዛት ለበጎ እንዳልሆነ ልጅቷ ስትጠቁመን ቀልቤ እንዳልወደዳት፣ አሁን እዚህ ከገባን በኋላ ደግሞ ከዚህ ከሰውየውና ከተስፍሽና ከሱቁ ጀርባ ያሉት አንዳንድ ነገሮች ይህንን አገልግል በማስመልከት ጥርጣሬን የበለጠ እያጎሉት እየጨመሩ ደሜን አታፍላው። ዘርሽ ጠራሽኝ አለሜ። እንደው ዘርት ሁኔ ያልሽኝ መስሎኝ የሰይጣን ጆሮ ይደፈን። በሉ ተጫወቱ። አሳብ ዛሬ ደምሽ የመፍላቱ ነገር አዋጭ አይደለም። እንደምንም አቀስቅሽውና እውነቱን ተነጋግረን እንዳትጨርሰው ዘርዬ፣ እንዳትጨርሰው። እጨርሰዋለሁ አዛሉ። በቃ እውነቱን እንነጋገርና ለነሱም እውነቱን ተናግረን አገልግላችንን ዶሮአችንን ይዘን ውልቅ እንበል እንጂ። በቃ ፍረተውክ ይሉኝታ የለም። የምን ይሉኝታ? ታውቂያለሽ አይደለም እንደ ያዛሉ አመት ባልን እኮ ያለ ዶሮ ነው የዋልነው። እንጥራቸውና እውነቱን ነግረን ይዘን በጊዜ እንሂድ። የልደውል ነው እነ ይበቃል ጋር ምን ልትላቸው? አመት ባልን ዶሮው ታርዶ አይደለም ተወግቶ በመጥፋቱ ምክንያት የተሳቀቃችሁ ቤተሰቦች ሆይ አሁን ዶሮ ተገኝቷልና አንድ ላይ ተሰባስባችሁ ጠብቁኝ ላቸው ነው። አንተ ጋን በሚያክል ኩባያ ሙሉ ስጠጣ ይዋልከው አጥሚት። አዛሉ አጥሚት አትበይው። ዝም ብለሽ ስሙን አታሳምሪለት። ይሄ አጥሚት አይደል ሙቅ ነው። እሺ ሙቅ ሰው ቤት ይዘህ የመጣውን ዕቃ ይዤ ልሂድ ስትል አያንቅም? መስጠጣውም ተናንቆኛል። በግዴ ነው የተጋትኩት። ግን ልንገርሽ ይሄንን የጠጣሁትን እችን በተመለከተ የጠጣሁትን ያህል ሂሳቡን ተሳስበን ገንዘባቸውን እንስጣቸውና የራሳችንን ንብረት ይዘን ወደ ቤታችን እንሂድ። ስለፈጠረ ዘርዬ አሁን ገንፎም እያገነፉ ነው። ድካማቸው ይታይ። ዘሩ ቀለጠ። አንቺ ሴትዮ ያምሻል እንዴ? ዶሮ በገንፎ ቆየ አይደል? ጓጓችሁ መሰለኝ። ኧረ አልቆየም። ምንም ችግር የለም። ረጋ ብለው ይስሩ። ጌታውን መሰለኝ የጓጓው። ገንፎ ስትል ሰማሁን። እኔ ዘሩ ሞላ ኃይሌ ነኝ። ደግሞ ለገንፎ
ኋላሳ በቤት ውስጥ ካንተ ሌላ ወንድ አለ? አላልኩም፣ አልወጣኝም። እንደውም ንገረኝ ካሉ ዘሩ ገንፎ ያልክ መስሎኝ ነው። የሴጣን ጆሮ ይደፈን። በሉ ተጫወቱ። መጣ። እህስ ምን አሰብሽ? ወይ ይሄ ምን አሰብሽ? ምን ታስባለች ብለህ ነው የምትጠይቀኝ? አዛብ አንቺ ማሰብ ካቆምሽ እኔ ስለማስብ እኔ በማስብልሽ መሄድ ግዴታ አለብሽ። ይኸውልህ ሰዎች የሰውን ሀሳብ የሚቀበሉት ልክና አሳማኝ ሆኖ ሲያገኙት ብቻ ነው። ቤት ቋንቋ ማሳመርማ ታውቂበታለሽ። ቤት እኔ ዘሩ ሞላ ኃይሌ በህይወት ዘመኔ የተናገርኩት ንግግር መሬት ጠብ ብሎ እንደማያውቅ ታውቂያለሽ አይደል? አላውቅም። አውቃለሁ። ካወቅሽ ታዲያ በአውሮፓ ነው፣ በአሜሪካ ነው፣ በአፍሪካ ነው፣ በኤዥያ ነው፣ በአውስትራሊያ ነው ዶሮ በገንፎ የሚቀየረው? ይኸው ስሙን ስታነሳው ይዤው ቀተፍ እኔ በአእምሮ ታጠፋሁት አይደል? እኔ ደግሞ ምን አለበት አውርተን እስክንጨርስ እንኳን ቢጠብቁ። ያው ልክ ነው እኮ እንደዚህ አይነት ምግቦች በቃ ሁኔታ ተጠብቀው አይደል የሚሰሩት? ያምራሉ። ቆንጆ ገንፎ በሉ ውስጥ። እሺ የት ሄድክ ጌታው? የት ሄዳለሁ? ይኸው እርሶ ቤት አይደለሁም እንዴ? ገንፎው ላይ አፍጥጬ ገንፎውም እኔ ላይ አፍጥጦብኝ። በድንህማ እዚህ ነው ሐሳብህን አልኩ እንጂ። እሱስ እውነቱን ነው። ዛሬ ስንት የሚያሳስብ ነገር አለ። አሁን ይሄ አገልግል እሺ ዛሬ ምን? ዛሬ ልንጠይቅ እንትን ዛሬ ብዙ ሰው ልንጠይቅ አስበን ነበርና በቃ እንሂድ። ገንፎን ለማን ትታችሁ ነው የምትሄዱት? ነው ወይስ አልጣፈጣችሁ እንዴ? አረ በጣም ቆንጆ ነው። ማንኪያ የሚያስቆረጥም ቆንጆ ገንፎ ነው። ታዲያ ነውር አይደለም እንዴ የቀረበን ሳይጎርሱ መሄድ? በሉ ያዙ፣ ኋላ እንዳንጣላ። እሺ በልዘር ቶሎ ያዝና እንውጣ አይሻልም? በሉ እንጂ ያዙ። የእናንተን ትራፊ ማን ሊበላ ነው? በደንብ በላን፣ ጠገብን እኮ። መቼ በላችሁና መቼ ነካካችሁትና ነው ወይስ አልጣፈጣችሁ? እንዴ ኧረ በጣም ቆንጆ ነው፣ ይጣፍጣል። ታዲያ ብሎ ኋላ እንዳንጣላ። እሺ በላ። ጌታው ምን ነው ዝም አልክ? ገንፎው እንዴት ነው? እኔ ስለ ገንፎ ምን አውቃለሁና እኔን ይጠይቁኛል? ይሄ ምንድነው የሚሉት እሳቸው? እንዴ አሁና ታዲያ ወንድ ልጅ ሙቅና ገንፎ እንዴት ነው ይባላል እንዴ? በቃ ደስ ይበሉት። ዶሮው ቆንጆ ነው። እንትኑ በቃ ቆንጆ ነው። ታዲያ ያዛ ወንድ ልጅ ያስ ሲያደርግ ነው የሚያምርበት። እንደ ስራሽ ይስጥሽ። በሰላም አርፌ ቤቴ የተቀመጥኩትን ሰውዬ እዚህ አምጥተሽ በሙቅና በገንፎ ልትደፊኝ ነው አይደል? ሰዎች ደግሞ ሲመሽ ቀረልኝ። አንቺማ ወደሽ ፈቅደሽ ያመጣሽው ነው። ወድጄ ፈቀድኩ። ዶሮ በገንፎ መቀየሩን ነው። ምን ነው ልጆች ወዘናችሁ? ያዝ አርጉ እንጂ። አይ አሁንስ በዛ። በቃና ምንድነው ይሄን ያህል? ምኑ ነው የበዛው ደግሞ? በቃ ነውርማ አታውቁም እንዴ? ነውርማ ብናቅ ኖሮ ዶሮ በገንፎ አንቀይርም ነበር።